እኔ አደራ አላችሁ የምፈልገው ነገር ወርቁም ቡናውም መልካም ስራ ወዳድ ሰውም ተፈጥሮም ያለው እናንተ ጋር ነው። ይሄ በኮንትሮባንድ በስርቆት እንዳይጠፋ ጠብቃችሁ ከባቢውን ለማልማትና ለሌሎች ለመትረፍ እንድትተጉ አደራ እያልኩ ጀማል ጥሩ ስራ ስለሰራህ በዚህ ስፍራ እና ውበቱን ስላወጣህ እያመሰገንኩ በነካጅህ ይህንን ከባቢ ለመቀየር አንዱ የሚያስፈልገው በአፍሪካ ትልቁ የቡና እርሻ ያለበት ከባቢ ነው። የቡና እርሻ ብቻ ሳይሆን ከፍተኛ የሻይ ምርትም ያለበት ክልል ነው። እነዚህም ቡናዎች እዚሁ ፕሮሰስ ተደርገው ፓክ ተደርገው ለወጣቶች ስራ ፈጥረው አሁን የትራንስፖርት ሚንሱም እየተቀያየረ ስለሆነ ለዓለም ገበያ ሲሄድ ጀንፈል ወይም ቀሽር ቡና ሳይሆን የተቆላ የታሸገ እንዲሆን በከፍተኛ ኃላፊነት ስሜት እንድትሰራ አደራ ማለት ፈልጋለሁ። ምክንያቱም ያ ሲሰራ ለብዙዎች እንጀራ ይፈጥራል፣ ለብዙዎች ተስፋ ይፈጥራል። እሱ ብቻ ሳይሆን በጀመርከው መንገድ እዚህ ቦታ ያለው የቡና ምርት በቂ አይደለም። በሄክታር 10-15 ኩንታል በቂ አይደለም። እዚህ ያለው ቡና ከተቻለ በአመት ሁለቴ እያመረተ ፕሮዳክቲቪቲው 20-30-40 ቢሆን አሁን ከምናገኘው ሀብት በተጨማሪ በርከት ያለ ሀብት እናገኛለን ማለት ነው። ይሄን ለማድረግ ልምዱም ሙያውም አቅሙም ስላለ ይሄን አካባቢ በመቀየር ረገድ ያለህን የጎላ ሚና ለዚህ ማህበረሰብ የማይረሳ ታሪክ ጥለህ እንድታልፍ አደራ ልልህ እፈልጋለሁ። ምክንያቱም በለመድነው መንገድ ሄደን አንቀይረውም። ይሄ ነገር በለመድነው የሥራ ባህል በለመድነው የትርፍ ግኝት አይሆንም። አዳዲስ መንገዶች መከተል ያስፈልጋል። ጀማል ብቻህን ሳትሆን ደግሞ መሰል ሰዎች እንዳንተ ሊሰሩ ሊቀይሩ የሚፈልጉ ሰዎች በሀገር ውስጥም ከሀገር ውጭም ካሉ እዚህ አርፈው አካባቢውን አይተው ልክ ያንተ መሰል ኢንቨስትመንት እንዲስፋፋ እንዲሰራ የበኩልህን እንድትወጣ አደራ እያልኩ ክቡር ፕሬዝዳንት በቴፒ አካባቢ በርከት ያሉ የግል ባለሀብቶች ሰፋፊ ቦታዎች ወስደዋል። ሀብት አላቸው። በሺህ ሄክታር ነው የወሰዱት። እንደዚህ አይነት ነገር 5-6 በክልላችን እዚህ አካባቢ ቢኖር በጣም ጠቃሚ ነው። በዚህ አግባብ ሁሉም ባለሀብት የጀማልን ፈለግ ተከትሎ ቫልዩ አድ እንዲያደርጉ የሚታይ የሚጨበጥ ነገር እንዲያስቀምጡ ማድረግ ያስፈልጋል። በተረፈ በጀማል ስር ሆናችሁ ባለፈው ስመጣ ይህንን ስራ በጊዜው ጨርሰን እናጠናቀቃለን ያላችሁ ወጣቶች ባላችሁት ቃል መሰረት በገባችሁት ቃል መሰረት እንዲህ ያለውን ውብ ስፍራ በላንድስኬፑም በቤት ጥራት በእውነት አስተማሪ የሆነ ስራ ስለሰራችሁ እናንተንም ማመስገን እፈልጋለሁ። ይሄ ቦታ ተሰርቶ ከተው ነው ያው ይበላሻል። የሰራውን ሰውዬ ተጨማሪ ስራ ልንለው የምንችለው ይሄንን ተገልግለን አዋጭ መሆኑን ካመነበት ብቻ ነው። አሁን ካለው ቁጥር 10 ጨምር 20 ጨምር የምንለው እስካሁን ኢንቨስት ያደረገው ውጤታማ ከሆነ ነው። የክልሉ አመራሮች የዞኑ አመራሮች ልዩ ልዩ እንግዶች ሲመጡ ስብሰባዎች እያደረግን ቦታውን ማስተዋወቅ ገበያው እንዲጠናከር ማድረግ ቱሪስቶች መጥተው እንዲሄዱ እንዲገለገሉ ማድረግ የዚህ ሆቴል ባለቤት ጉዳይ ብቻ ሳይሆን የሁላችን ኃላፊነት መሆኑን ከግምት እናስገባ። ይሄ በመንግስትና በግል አጋርነት የተሰራ በጣም ድንቅ ስራ ነው። ተጨማሪ እንደዚህ ያሉ ድንቅ ስራዎች በክልሉ ኢኒሼቲቭ ተሰርተው እንደምናይ ተስፋ አደርጋለሁ። ዛሬ ጥምቀት ነው። ዛሬ ደንቢ ሎጅ ብስራት የተበሰረበት ቀን ነው። ሁለቱን ድርብ በዓላት ለአማን ሚዛን ለዚህ አካባቢ ሰዎች እንኳን ደስ ያላችሁ። መጪውም ጥምቀት ብስራት እና የሰመረ ዘመን እንዲሆንላችሁ እመኛለሁ። እጅግ አድርጌ አመሰግናለሁ።